የአራቱ ኃያላን አቋም። ለሊቢያ ለኤርትራና ለሶማሌ የወደፊት ዕድል መፍትሄ ነው ተብሎ የቀረበው የቤቨን ስፎርሳ ስምምነት ከወደቀ በኋላ የአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ እንዲያጸድቀው ጣሊያን ያዘጋጀውን አዲሱን ፕላን ታላቋ ብሪታንያ ለጥቅሟ ስትል ሙሉ ድጋፏን እንደምትሰጥና አሜሪካም እንደሚተባበር የሮማ መንግሥት እርግጠኛ ነበር። በሊቢያ ጉዳይ የጣሊያን መንግሥት የቀየሰው አወናባጅ መፍትሔ ሁለት አይነት ትርጉም እንዲኖረው ታስቦ የተቀናጀ ነው። የመጀመሪያው አረቦችና እስያውያን ለማጭበርበር ሸፈንፈን ባለ አነጋገር ለሊቢያ አሁኑኑ ነጻነት መስጠት ይገባል የሚለው ቃል ነው። ሌላው የተደበቀው እውነተኛው ሐሳብ ግን በሊቢያ ውስጥ ያሉት ሁለቱ ዋና ዋና አውራጃዎች ትሪፖሊታንያና ሲረናይከ ለየብቻቸው ነጻ መንግሥት ተብለው የመጀመሪያው በጣሊያን ሁለተኛው በታላቋ ብሪታንያ የበላይ መሪነት እንዲተዳደሩ ለማድረግ ነው። በመሠረቱ ለትሪፖሊታንያ እና ለሲረናይከ ለየብቻቸው የኦቶኖሚ አስተዳደር እንዲሰጣቸው እንግሊዞች ቀደም ሲል የሚፈልጉትና አሁንም የሚመኙት መሆኑ የታወቀ ነው። ይሁን እንጂ እነዚህ ሁለቱ አውራጃዎች ለየብቻቸው ነጻነት እንዲሰጣቸው የጣሊያን መንግሥት ልባዊ ምኞትና ጽኑ ፍላጎት መሆኑ ተብራርቶ የታወቀ እንደሆነ አረቦቹ የሊቢያን አንድነት የሚጻረር ሐሳብ ነው ብለው እንዳያወግዙት የሮማ መንግሥት ብልጥ ለመሆን እንግሊዞችን በይፋ እያናገረ እሱ በጀርባ ሆኖ ለመግፋት ፈለገ። የሮማ መንግሥት በአዲስ መልክ የወጠነው ምኞት በትሪፖሊታንያና በኤርትራ ላይ የጣሊያን ስሜት ያላቸው መንግሥታት ተቋቁሞ ከፍተኛ የኢኮኖሚና የሶሻል ጥቅም ለማግኘት ስለሆነ በአራተኛው የተባበሩት መንግሥታት ጉባኤ ላይ ከታላቋ ብሪታንያ ጋር መረዳዳትና መቀራረብ በጣም አስፈላጊነቱን አምኖበታል። እንግሊዞች ግን ይህን በአዲስ መልክ የተወጠነውን የተጭበረበረ ሐሳብ ተቀብለው የጣሊያን ተባባሪ ሆነው መታየትን አልፈቀዱም። በሰኔ ወር 1949 ዓ.ም የሮማ መንግሥት ለሊቢያና ለኤርትራ ነጻነት እንዲሰጣቸው ለመጠየቅ ሐሳቡን በሚያውጠነጥንበት ጊዜ እንግሊዞች በራሳቸው መንገድ በመጓዝ ለሲረናይከ አውራጃ የኦቶኖሚ አስተዳደር አቋቁመናል ብለው መግለጫ ሰጥተዋል። ይህንንም እርምጃ ሲወስዱ የቀድሞ አስተዳዳሪውን የጣሊያንን መንግሥት ማማከር አስፈላጊ ሆኖ አላገኙትም። የመንግሥቱ መሪ ደጋስፓሪና የውጭ ጉዳይ ሚኒስትሩ ካርሎስ ፎርሳ የታላቋ ብሪታንያ መንግሥት እኛን ሳያማክር ወይም አስተያየታችንን ሳይጠይቅ እንዴት ለሲሬናይካ አውራጃ የኦቶኖሚ አስተዳደር ያቋቁመዋል በማለት ለመቀየምና ለማጉረምረም ሞክረው የሚያዳምጣቸው አጥተዋል። የታላቋ ብሪታንያ የዲፕሎማሲ መሪ ኤርነስት ቤቨን ከጊዜ ወደ ጊዜ ለደጋስፓሪ መንግሥት ያለው ግምት በጣም እየቀነሰ ስለሄደ ከእንግዲህ ወዲህ ከጣሊያኖች ጋር የተለየ ውይይትም ሆነ ስምምነት መደራደር አያስፈልግም ብሎ ዘግቷል። በግንቦት 6 ቀን 1949 ዓ.ም የቤቨን ስፎርሳ ስምምነት ሎንዶን ላይ እንደተፈረመ ጣሊያኖች ችኩሎች በመሆናቸው አጉል ፕሮፓጋንዳ ነስተው ውጤቱን እንዳበላሹት ሁሉ አሁንም አዲስ መፍትሄ አቅርበን እናስፈጽማለን በማለት የሚያደርጉትን ማምታታት እንግሊዞች አላመኑበትም። የሮማ መንግሥት ኤርትራን በእጅ አዙር ለመግዛት የሊቢያን አንድነትና ነጻነት እንደግፋለን እያለ የአረብ መንግሥታትን ሲያታልል እንደሰነበተ እንግሊዞች ደርሰውበታል። ስለዚህ የታላቋ ብሪታንያ ዲፕሎማቶች የጣሊያንን የማጭበርበር ሥራ ደህና አድርገው ስለተረዱት ለመስከረሙ የተባበሩት መንግሥታት ጉባኤ ከጣሊያን ጋር ከመሰለፍ ይልቅ ራሳቸው የሚፈልጉትን አቋም ይዘው ብቻቸውን ለመታገል ወሰኑ። የዩናይትድ ስቴትስ መንግሥት ስለ ቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ ያለው አቋም ከታላቋ ብሪታንያ መንግሥት ጋር በመሠረቱ አብሮ የሚጓዝ መሆኑ ምንጊዜም አልተሸሸገም። በተለይ በኤርትራና በሶማሌ ጉዳይ
አንግሎ አሜሪካኖች በቬቨን ስፎርሳ ስምምነት መሠረት ባለፈው ግንቦት ወር ተስማምቶበት የነበረውን ውሳኔ ዛሬም ይደግፉታል። ለአራተኛው የተባበሩት መንግሥታት ጉባኤ ዝግጅት ሲደረግ በአሜሪካና በእንግሊዝ መካከል መጠነኛ ልዩነት የተፈጠረው ሊቢያን በሚመለከት ጉዳይ ብቻ ነበር። ይኸውም በሊቢያ አንድነት አመሰራረት ላይ እንግሊዞች በጥድፊያ መሆን አይችልም በማለት ትሪፖሊታንያና ሲረናይከ ለየብቻቸው ነጻነታቸውን እንዲቀበሉ ያስፈልጋል ሲሉ፣ አሜሪካኖች የሊቢያን አውራጃዎች አንድነት አዋህዶ አንድ መንግሥት ለማቋቋም ጊዜ የሚፈጅበት ምክንያት ስላልታያቸው ነው። በኤርትራ ጉዳይ ግን አሜሪካና እንግሊዝ ያላቸው አቋም ኢትዮጵያን የሚረዳ እንጂ ጣሊያንን የሚደግፍ አልነበረም። ከሦስቱ የምዕራብ ኃያላን መንግሥታት መካከል ለቀድሞቹ የጣሊያን ቅኝ ግዛቶች መፍትሔ የተጣመመ ሐሳብ ይዛ ብቻዋን ተጣማ የቀረችው ፈረንሳይ ነች። በ1945 ዓ ም ገና ከጠዋቱ ሊቢያ፣ ኤርትራና ሶማሌ ለቀድሞ ገዣቸው ለጣሊያን መመለስ አለባቸው ብላ ፈረንሳይ የተሟገተችው ከጓደኛዋ ከኮሎኒያሊስት ጣሊያን ጋር በመተባበር በሰሜን አፍሪካ ባሉት ግዛቶቿ ውስጥ የነጻነት እንቅስቃሴ እንዳይፈጠር አፍኖ ለመያዝ ነበር። አሁን በ1949 ዓ ም ለሊቢያ የኦቶኖሚ አስተዳደር ወይም ነጻነት የተሰጠ እንደሆነ የዚህ መንፈስ ወደ እነ ቱኒዚያ ተሻግሮ እንዳይበጠበጣት ፈረንሳይ ስትሰጋበትና ስትከላከለው የቆየችው በሽታ እየተጠናከረ መጣባት። በቅኝ ግዛት አስተዳደር ረገድ ምንም አይነት ልምድ የሌላቸው አሜሪካኖች ለሊቢያ ነጻነት ቢሰጥ ፈረንሳይ የምትፈራበትን ምክንያት ለመረዳት ብዙ ጊዜ ወስዶባቸዋል። ወዳጆቻቸው በእንግሊዞች በኩል የፈረንሳይ ችግር የት ላይ እንደሆነ ከተገነዘቡ በኋላ ፈረንሳይ በሰሜን አፍሪካ በቅኝ ግዛትም ሆነ በፕሮቴክቶራ የያዘቻቸው አገሮች ሕዝቡ ሳይጠይቃት ወይም ሳያምጽባት ቀደም አድርጋ የኦቶኖሚ አስተዳደር መብት ብትሰጣቸው በሊቢያ ነጻነት ምክንያት የሚቀሰቀስባት ችግር አይኖርም የሚል ሐሳብ ወረወሩ። ይህን ከአሜሪካኖች የቀረበውን አስተያየት ፈረንሳይ ጨርሶ የማትቀበለው ስለሆነ ሐሳቡ ወደ መነጨበት ወደ ባለቤቱ እንዲመለስ ከማድረግ በስተቀር ክርክርም ሆነ ውይይት አያስፈልገውም ብላ ዘጋች። አተኩሮ ለሚመለከተው በሊቢያ ጉዳይ ፈረንሳይ በአሜሪካኖች ላይ ማዘኗና መበሳጨቷ ተገቢ ሆኖ አልታየም። ሊቢያ በቶሎ ነጻ መንግሥት ሆና መቆም አለባት ብላ አዲሱን መፍትሔ ያዘጋጀችው የፈረንሳይ ዋና ወዳጅ ኮሎኒያሊስቷ ጣሊያን ነች። ሐሳቡም በተባበሩት መንግሥታት ጉባኤ ላይ እንዲጸድቅ በላቲን አሜሪካ፣ በመካከለኛው ምስራቅና በእስያ አገሮች ዘንድ ከፍተኛ ጥረት አድርጋ ብዙ ድጋፍ የሰበሰበችው የፈረንሳይ ዋና ወዳጅ አዲሲቷ ጣሊያን ነች። ስለዚህ አጠገቧ ያለውን ከዳተኛ ጓደኛዋን የሮማን መንግሥት በመውቀስ ፋንታ ሐዘኗ ወደ ዋሽንግተን ለምን እንደተጓዘ ለማንም ግልጽ አልነበረም። በኤርትራ ጉዳይ ከመነሻው ጀምሮ እንደታየው ፈረንሳይ ዓይኗን ጨፍና ያላንዳች ይሉኝታ ጣሊያንን ስትደግፍ እንደኖረች ይታወሳል። በነሐሴ ወር 1949 ዓ.ም የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር ከላቲን አሜሪካ ጉዞአቸው ሲመለሱ በፓሪስ አልፈው የፈረንሳይን የዲፕሎማሲ መሪ ሮበርት ሹማንን ባነጋገሩበት ጊዜ ከኤርትራ ግዛት ከምዕራባዊው ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲቀላቀል ከእንግሊዝና ከአሜሪካ ጋር ድጋፋችንን በድጋሚ እናጸናለን የሚል ቃል ተሰጥቷቸው ነበር። አሁን ግን ኤርትራ ሳይከፋፈል የግዛቱ አንድነት ተጠብቆ ወዲያውኑ ነጻነቱን መቀበል አለበት ብላ ጣሊያን የወጠነችው ሐሳብ የፈረንሳይ ሪፐብሊክ በምን መልክ እንደምታየው በጉባኤው ዋዜማ አስተያየቷን ፈጥና መስጠት አልፈለገችም። የሶቪየት ኅብረት መንግሥት ለቀድሞቹ የጣሊያን ቅኝ ግዛቶች ለሦስተኛ ጊዜ የሚያቀርበው መፍትሔ ከሌሎች ኃያላን መንግሥታት አቋም የተለየ እንዲሆን ፈልጓል። 1. ሊቢያ አሁኑኑ አንድነቷ ተመስርቶ ነጻነቷ ተሰጥቷት መንግሥት እንድታቆምና በአገሩም ላይ እስካሁን ሰፍረው የቆዩት የምዕራብ የጦር ኃይሎችና አስተዳዳሪዎች በፍጥነት ለቀው እንዲወጡ።
2. ኤርትራና ሶማሌ ለ5 ዓመታት በተባበሩት መንግስታት ሞግዚትነት ከተዳደሩ በኋላ ነጻነታቸውን እንዲቀበሉ። 3. በኤርትራ ግዛት ውስጥ ያለው የአሰብ የባህር ወደብ ለኢትዮጵያ መንግስት እንዲሰጥ ለመጨረሻ ጊዜ ከሶቪየት ኅብረት መንግስት የተዘጋጀው ረቂቅ ውሳኔ ያመለክታል። ይህ ለሶስተኛ ጊዜ ከመስኮብ የተዘጋጀው ረቂቅ መፍትሄ ምንም እንኳን የሊቢያ አንድነትና ነጻነት የጊዜ ገደብ ሳይወሰንበት በፍጥነት መፈጸም አለበት የሚል ቢሆንም አረቦቹም ሆኑ እስያውያን ከመስኮብ ጋር ሆነው ማጨብጨብን አልፈለጉም። ለአንዳንድ ጥቅም ሲባል ከመስኮብ ጋር እየተቀራረብን የኮሙኒዝም ወባ ከሚነድፈን በሩቁ ሆነን በጤና መኖር ይሻለናል ብለዋል። የስታሊን መንግስት ግን ተስፋውን ሳይቆርጥ በመልማት ላይ የሚገኙትን አገሮች በሙሉ ማርኮ ቀይ ባንዲራ ሰቅለው እንዲሰለፉለት ጥረቱን ይቀጥላል። እንግዲህ የተባበሩት መንግስታት አራተኛው ጠቅላላ ጉባኤ ሥራውን ከመጀመሩ በፊት በዋዜማው የሚታየው የአራቱ ኃያላን መንግስታት አቋም ሲመዘን በኤርትራ ጉዳይ ከእንግሊዝና ከአሜሪካ በስተቀር ከሌሎቹ ከመስኮብና ከፈረንሳይ ኢትዮጵያ የምትጠብቀውን ድጋፍ እንደማታገኝ መገንዘብ ግዴታዋ ነበር። የማይተኛላት ጠላቷ የጣሊያን መንግስት ዋና ምኞት የአራተኛው የተባበሩት መንግስታት ጠቅላላ ጉባኤ ለኢትዮጵያ የአሰብን የባህር በር ብቻ ሰጥቶ እንዲያሰናብታት ነው። ጣሊያን ይህንን ጽኑ ምኞቷን ከግቡ ለማድረስ ጭፍሮቿ የሆኑት የላቲን አሜሪካ አገሮች ከበረው እየደለቁ ተሰልፈውላታል። አረቦቹና እስያውያን የሶቪየት ኅብረትና ሳቴላይቶቹ ኤርትራ ነጻነቷን ትቀበል የሚል ሐሳብ ሲቀርብ ለመቃወም ስለሚቸገሩ ወደዱም ጠሉም ድጋፍ ይሰጣሉ ብላ ጣሊያን በሙሉ ተስፋ ጠብቃለች። ጠቅላላ ጉባኤ ሥራውን ሲጀምር ነገር በቶሎ ቶሎ ሳይቆረጥ ውሎ ሲያድር ብዙ ጊዜ ለጠላት ይመቻል፣ ለተንኮል ይበጃል ሲሉ ጭንቀታቸውን የገለጹት ብላታ ኤፍሬም ተወልደ መድኅን አንዳንዶቹ እንደሰጡት ትርጉም ከፍርሃት የመነጨ ስሜት ሳይሆን አርቆ ከመገመት የተነሳ ነው። የበጋው ወራት አልቆ የበልጉ ሲጀምር እንደ ተለዋወጠው አየር የኤርትራም ዶሴ ለአራተኛው የተባበሩት መንግስታት ጠቅላላ ጉባኤ የቀረበው ከ4 ወራት በፊት ከነበረበት ቦታ ተፈናቅሎ በጠላት ተንኮል ተዘበራርቆ ነበር። የጣሊያን መንግስት የኢትዮጵያን ጥያቄ ለማሰናከል በ4 ወራት ውስጥ ሌት ተቀን በመስራት የጠመጠመው ተንኮልና የነዛው ፕሮፓጋንዳ የብዙዎቹን አባል አገሮች አቋም ለማቃወስ በቅቷል። ብዙዎቹ መልእክተኞች ባለፈው ግንቦት ወር በተካሄደው ጉባኤ ላይ እጅግ ከፍ ባለ ድምፅ የደገፉትን የኤርትራ መፍትሄ በመጀመሪያ ደረጃ እንዲታይ አልፈለጉም። ስምምነት አጥተው መወሰን አቅቷቸው የነበረውን የሊቢያንና የሶማሌን ጉዳይ ጣሊያን እንደሚፈልገው በቅድሚያ ለመፈጸም መዘጋጀታቸው ያልተጠበቀ ነበር። እንደ አርጀንቲናው አምባሳደር ሆሴ አርሴ የመሳሰሉት የላቲን አሜሪካ መልእክተኞች ከሮማ መንግሥት በተሰጣቸው ገጸ በረከትና መምሪያ ጉባኤው ሲከፈት የኢትዮጵያ ጥያቄ እንዲሰረዝ ከመቼውም ጊዜ በበለጠ ተጠናክረው ቀርበዋል። ከእስላምና ከእስያ አገሮች መካከል የሐምሌንና የነሐሴን ወራት ከጣሊያኖች ጋር ሲወዳጅ የከረመው የፓኪስታን የውጭ ጉዳይ ሚኒስትር ዛፍሩላህ ካን ኢትዮጵያን ከጠላቷ ጋር ሆኖ ለማጥቃት ተዘጋጅቶ መጥቷል። በፓሌስቲን የተቋቋመው የእስራኤል መንግሥት የተባበሩት መንግሥታት አባል እንዳይሆን ኢትዮጵያ ተቃውማ ያበረከተችላቸውን እርዳታ አረቦቹ ረስተውት ለሊቢያ ነጻነት ፍለጋ የጣሊያን ደጋፊዎች ሆነው ተሰልፈዋል። የኢትዮጵያ ድጋፍ የተነፈጋት እስራኤልም ቁጭቷን ለመወጣት በኤርትራ ጉዳይ የቀዳማዊ ኃይለ ሥላሴ መንግሥት ለማበሳጨት ወስናለች። አቶ አክሊሉ ሀብተወልድ የአሜሪካኖቹን ቁጣ ችላ ብለው የእስራኤልን የተባበሩት መንግሥታት አባልነት የተቃወሙት ለኤርትራ ጉዳይ የአረቦቹን ድጋፍ ማግኘት ለኢትዮጵያ ይጠቅማል ብለው ነበር። ነገር ግን
ከአረቦች ጋር የሚደረግ ወዳጅነት እንደ ተለዋዋጩ አየር በየጊዜው የሚቀያየር ስለሆነ በግንቦት 17 ቀን ለኢትዮጵያ የሰጡትን ድጋፍ በመስከረሙ ስብሰባ ላይ ለጣሊያን ሲለውጡ የህሊና ችግር አላጋጠማቸውም። ለኤርትራ ጉዳይ በጣሊያን በኩል ሁለት አይነት መፍትሄዎች ተጠንስሰዋል። የመጀመሪያው ምርጫ ኤርትራ አሁኑኑ ነጻነቷ ተሰጥቷት መንግስት እንድታቋቁም የተባለው ሐሳብ ነው። ይህ የማይቻል ከሆነ 5 አባል አገሮች የሚሰየሙበት የተባበሩት መንግስታት መርማሪ ኮሚሽን ወደ ኤርትራ ተልኮ የሕዝቡን ፍላጎት እንዲያጣራና ለሚቀጥለው ዓመት ራፖሩን እንዲያቀርብ የሚል ሐሳብ ተወጥኗል። ይህ ሁለተኛው ሐሳብ በአብዛኛዎቹ አባል መንግስታት ሲደገፍ የሚመረጡት የመርማሪ ኮሚሽን አባሎች ከነዚሁ ከጣሊያን ጠበቆች መካከል እንዲሆኑ የሮማ መንግስት ወገኖቹን አደራ ብሏል። እንግዲህ የአራተኛው የተባበሩት መንግስታት ዓመታዊ ጉባኤ ሲከፈት ጠቅላላው ስዕል እንደሚያሳየው የኤርትራ ጉዳይ መልኩን እየለወጠ ኢትዮጵያ ከለፋችበት መንገድ እየሸሸ ወዳልተጠበቀ አቅጣጫ መጓዙን ነው። የቀዳማዊ ኃይለ ሥላሴ መልእክተኞችም በኒውዮርክ የትላንት ደጋፊዎቻቸው የነበሩት ዛሬ ተቃዋሚዎቻቸው ሆነው ሲመጡባቸው እነዚህን ሁሉ ያልተጠበቁ ጠላቶች ለመቋቋም ምን ያህል ከባድ ችግር እንደገጠማቸው መገመት ይቻላል። ማክሰኞ መስከረም 20 ቀን 1949 ዓ.ም የተባበሩት መንግስታት አራተኛው ዓመታዊ ጠቅላላ ስብሰባ በኦፊሴል ሲከፈት ከቀረቡለት አጀንዳዎች መካከል በ19ኛው ቁጥር ላይ የተመደበው የቀድሞዎቹ የጣሊያን ቅኝ ግዛቶች የሊቢያ፣ የኤርትራና የሶማሌ ጉዳዮች ነበሩ። ጉባኤው ሥራውን በጀመረ ማግስት መስከረም 21 ቀን 1949 ዓ.ም የዩናይትድ ስቴትስ ኦፍ አሜሪካ የውጭ ጉዳይ ሚኒስትር ዲን አቸሰን በሰጠው መግለጫ ለቀድሞዎቹ የጣሊያን ቅኝ ግዛቶች መፍትሔ መስጠት ከዚህ ስብሰባ የሚጠበቅ ትልቁ ተግባር ነው በሚል ቃል ካስጠነቀቀ በኋላ በሦስተኛው ጠቅላላ ስብሰባ ጊዜ በሚገባ ተጠንቶ በጣም ከፍተኛ የሆነውን የአባል መንግስታት ድጋፍ ያገኘው የኤርትራ ጉዳይ በዚሁ በታሰበለት መንገድ እንዲጸድቅ የአሜሪካ መንግስት አጥብቆ ይጠይቃል አለ። ዲን አቸሰን ስለ ሌሎች ቅኝ ግዛቶች አስተያየቱን ሲሰጥ ሊቢያ አንድነቷ ተመስርቶ ከ3 ወይም ከ4 ዓመታት በኋላ ነጻነቷን እንድታገኝ፣ ሶማሌም ለነጻነት ብቁ ለመሆን እስከምትችል ድረስ ለተወሰነ ጊዜ በጣሊያን ሞግዚትነት እንድትተዳደር የአሜሪካ መንግስት እምነትና ድጋፍ መሆኑን ገለጸ። የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ኤርነስት ቤቨንም ባደረገው ንግግር ምንም እንኳን የሊቢያን አንድነት በመመስረት ጉዳይ ከወዳጁ ከአሜሪካ የተለየ አስተያየት ቢኖረውም ኤርትራንና ሶማሌን በሚመለከት ዲን አቸሰን ያቀረበውን ሐሳብ ሙሉ በሙሉ እንደሚስማማበት አስታወቀ። ከሀያላን መንግስታት አንዷ የሆነችው ፈረንሳይ ለቀድሞቹ የጣሊያን ግዛቶች መፍትሔ ከጓደኞቿ ከእንግሊዝና ከአሜሪካ ጋር የሚስማማ አስተያየት ያላት ሶማሌ በጣሊያን ሞግዚትነት እንድትተዳደር በቀረበው ሐሳብ ላይ ብቻ ነበር። በተቀሩት በኤርትራና በሊቢያ ጉዳይ ግን አስተያየቷ በተጣራ አቋም ላይ ያልተመሠረተና የተወሳሰበ ሆኖ ታይቷል። የፈረንሳይ መልእክተኛ ሞሪስ ኩቭ ደ ሙርቬል ሲናገር ለኤርትራ የሚዘጋጀው መፍትሔ ኢትዮጵያን በሚያረካ መልክ ብቻ ሳይሆን የኤርትራም ሕዝብ ምርጫና ፍላጎት በጥንቃቄ እንዲደመጥ፣ በኤርትራም ያለው የጣሊያን ጥቅም እንዲጠበቅ፣ በአገሩ ለሚኖሩትም የጣሊያን ዜጎች መብት ዋስትና እንዲሰጥ በማለት ቆል አልፎ ያቀረበው ሐሳብ የውሳኔ ረቂቅ ለሚያዘጋጁት ኤክስፐርቶች ግልጽ አልነበረም። እንደዚሁም ለሊቢያ ጉዳይ ከፈረንሳይ የቀረበው ሐሳብ ለየትኛውም ወገን የሚያረካ ሆኖ አልታየም። ለሊቢያ መፍትሔው በመሠረቱ ነጻነት መስጠት መሆኑን የሚደግፍ ይመስልና ይህንን ለመፈጸም ጊዜው መቼ እንደሆነ ዛሬ መወሰን አይቻልም በሚል ቃል ያደፈርሰዋል። ወዲያው ከዚሁ ጋር አያይዞ
ሦስቱ የሊቢያ አውራጃዎች የተለያዩ እንደመሆናቸው መጠን ለእያንዳንዳቸው መንግሥት እንዲቋቋምላቸው ሲጠይቅ አረቦቹና እስያውያን በጣም የሚፈልጉትን የሊቢያን አውራጃዎች በአንድ መንግሥት ጥላ ስር እንዳይሰበሰቡ መቃወሙ ያሳያል። ከዚህ ቀጥልና ደግሞ ጣሊያን በትሪፖሊታንያ ላይ ያላት ጥቅም እንዲጠበቅላት ያስፈልጋል የሚል ሐሳብ ሲሰነዝር ኮሎኒያሊስት ጓደኛውን ለማስደሰት የሚጥር መሆኑን ያመለክታል። በጠቅላላው ለቀድሞቹ የጣሊያን ቅኝ ግዛቶች መፍትሔ ይሆናል በማለት ከፈረንሳይ በኩል የቀረበው አስተያየት የተዘባረቀ አጀብ የበዛበት ሙሽራ ስለመሰለ ከተባበሩት መንግሥታት አባል አገሮች መካከል ሐሳቡን የሚከተል አልተገኘም። በዚህ አኳኋን ዳኞች በመብዛታቸው ምክንያት ፍርድ የዘገየባቸው እነዚህ ያልታደሉ የቀድሞ የጣሊያን ቅኝ ግዛቶች የተባበሩት መንግሥታት አራተኛው ዓመታዊ ጠቅላላ ስብሰባ ሲጀመር አሁንም የወደፊት ዕድላቸው በቀላሉ የሚወሰን መስሎ አልታየም። ከአራቱ ኃያላን መንግሥታት ከተገለጹት ሐሳቦች በስተቀር ከየአባል አገሮቹ የተዘጋጁ የሚቀርቡት መፍትሄዎች ቁጥራቸው ስለበረከተና ሁኔታዎቹም ባለፈው ግንቦት ወር ከነበሩት በይበልጥ የተወሳሰቡ በመሆናቸው በፖለቲካ ዋና ኮሚስዮን ተጣርተው ለውሳኔ እንዲቀርቡ ጠቅላላው ጉባኤ አዘዘ። ከሚያዝያ 5 እስከ ግንቦት 18 ቀን 1949 ዓ.ም ድረስ በኒውዮርክ የተካሄደው የሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ለእነዚሁ አገሮች ጉዳይ ተጠንቶ ለውሳኔ እንዲቀርብ ያደረገው በዚሁ በድርጅቱ የፖለቲካ ዋና ኮሚስዮን እንደነበረ ይታወሳል። እነዚህ ዶሴዎች አሁንም እንደገና ተመልሰው እንዲመረመሩና ተጣርተው ለውሳኔ እንዲቀርቡ ወደ ፖለቲካው ኮሚስዮን የተላለፉት ጣሊያን ባከማቸው ተንኮል ምክንያት ስለሆነ ለኢትዮጵያ መልእክተኞች ድርጊቱ የሚያሳዝንና የሚያበሳጭም ነበር። የኤርትራ ጉዳይ በዋናው ኮሚስዮን ከጠቅላላው ጉባኤ የተላለፈለትን የኤርትራን፣ የሊቢያን፣ የሶማሌን ጉዳዮች ለማጥናት ዋናው ኮሚስዮን የሥራው መክፈቻ ያደረገው የእነዚህ አገሮች ቅኝ ገዢ የነበረው የጣሊያን መንግሥት የሚያቀርበውን ሐሳብ በማዳመጥ ነበር። የውጭ ጉዳይ ሚኒስትሩ ኮምት ካርሎስ ፎርሳ ከ4 ወራት በፊት በተካሄደው የተባበሩት መንግሥታት ሦስተኛው ጠቅላላ ጉባኤ ላይ ካደረገው ንግግር በአሁኑ በአራተኛው ስብሰባ ላይ ምን የተለየ አዲስ ሐሳብ ይዞ እንደሚቀርብ ለመስማት የኢትዮጵያ መልእክተኞች ተዘጋጅተው ጠብቀዋል። አዲሲቷ ሪፐብሊክ የተባለችው ጣሊያን ለቀድሞቹ ቅኝ ግዛቶች ደህንነትና ሰላም፣ እድገትና ብልጽግና ከማሰብ አለማቋረጧን ከገለጸ በኋላ ኮምት ካርሎስ ፎርሳ ባቀረበው አዲስ መፍትሔ ለሊቢያና ለኤርትራ አሁኑኑ ነጻነት እንዲሰጣቸው፣ ሶማሌም ለነጻነት ደረጃ እስከምትበቃበት ጊዜ ድረስ በጣሊያን ሞግዚትነት እንድትተዳደር ያስፈልጋል አለ። ንግግሩንም በመቀጠል የኤርትራ ሕዝብ ራሱን ችሎ ለማደር መብሰሉንና በኢኮኖሚም ረገድ በቂ ሀብት ያለው መሆኑን የጣሊያን መንግሥት ስለሚያረጋግጥ የግዛቱ አንድነት ተጠብቆለት ነጻነቱን ከመስጠት በስተቀር የተባበሩት መንግሥታት ሌላ አማራጭ መፍትሄ አይኖረውም ሲል ካርሎስ ፎርሳ በአዲስ መልክ የተወጠነውን የጣሊያን ፕላን በዋናው ኮሚስዮን ገበታ ላይ በኦፊሴል አቀረበ። አረቦቹንና የእስላም አገሮቹን ለመማረክ ስለ ሊቢያ የወደፊት ዕድል ሲናገር ትሪፖሊታንያና ሲረናይከ ነጻነታቸውን እንዲያገኙ ጣሊያን አጥብቃ የምትጠይቅ መሆኗን ካስታወቀ በኋላ የሁለቱ ዋና ዋና አውራጃዎች ነጻነት በሚሰጥበት ጊዜ ለወደፊቱ የጋራ ጥቅማቸው በማሰብ በፌዴራልም ሆነ ወይም በሌላ በሚመች መልክ አንድነታቸው የሚመሠረትበት ዘዴ አብሮ መሰናዳት አለበት የሚል አስተያየት ሰነዘረ። በዚህ በሊቢያ ጉዳይ የስፎርሳ አነጋገር አረቦቹን ለማምታታት በሚመች መልክ የቀረበ ሲሆን የምኞቱ ትክክለኛው ትርጉም የሊቢያ አንድነት ከመመስረቱ በፊት ትሪፖሊታንያና ሲረናይከ ለየብቻቸው ነጻነታቸው እንዲሰጣቸውና ጣሊያንም የትሪፖሊታንያ የነፍስ አባት ሆና መንግሥቱን ለመምራት እንዲያስችላት ነው። ከ4 ወራት ወዲህ የጣሊያን መንግሥት በሚነዛው ፕሮፓጋንዳ
ከእንግሊዞች ሐሳብ የተሻለ መስሎ አረቦቹን ሲያታልል የቆየው የሊቢያ አንድነትና ነጻነት አሁኑኑ እንዲወሰን እደግፋለሁ እያለ ነበር። አሁንም ቢሆን በኮምት ስፎርሳ ንግግር ላይ እንደተጠቀሰው የጣሊያን አቋም ሸርተት ማለቱ ለአረቦቹ ግልጽ ሆኖ አልታያቸውም። ለሊቢያ ነጻነት ሲሰጥ የወደፊቱም አንድነት የሚመሠረትበት ዘዴ አብሮ መሰናዳት አለበት የሚለው ቃል ስላረካቸው አረቦቹ ለጣሊያን የሚሰጡትን ድጋፍ ለመቀጠል እንጂ ለማቆም አላሰቡም። ኤርትራ ነጻነቷ አሁኑኑ እንዲሰጣት፣ ለሊቢያም ነጻነቷ ከወደፊቱ አንድነቷ ጋር እንዲዘጋጅላት የሮማ መንግሥት ያቀረበው ሐሳብ ለጋስ አስተያየት መስሎ ስለተቆጠረ ተገቢውን ዋጋ ለማግኘት ሶማሌ ላልተወሰነ ጊዜ በጣሊያን ሞግዚትነት እንድትተዳደር አረቦቹና እስያውያን የተጠየቁትን ድጋፍ እንደሚፈጽሙ በአዲሲቷ ሪፐብሊክ ዘንድ ሙሉ ተስፋ ተደርጓል። ከጣሊያን እንደራሴ ቀጥሎ ለመናገር ድምፅ ማጉያውን የጨበጠው የፓኪስታን የውጭ ጉዳይ ሚኒስትርና የመልእክተኞች መሪ ሰር ዛፍሩላህ ካን ነበር። ባለፉት የሐምሌና የነሐሴ ወራት ከእስያ ግሩፖች ውስጥ የጣሊያን ጠበቃ እንዲሆን የተመለመለ ስለሆነ ወዲያውኑ ተነስቶ በሰጠው መግለጫ አሁን ከኮምት ስፎርሳ የሰማነው ንግግርና የቀረበልን ሐሳብ ሰብአዊ መንፈስ የተዋሃደው ነው ሲል በአክብሮት አሞገሰ። ቀጥሎም ለሊቢያና ለኤርትራ አገሮች በቀጥታ ነጻነት እንዲሰጣቸው በጣሊያን የውጭ ጉዳይ ሚኒስትር የቀረበውን ሐሳብ የፓኪስታን መንግሥት የሚስማማበት መሆኑን ዛፍሩላህ ካን በጋለ ስሜት አረጋገጠ። ከፓኪስታኑ የውጭ ጉዳይ ሚኒስትር ቀጥሎ የተነሱት ተናጋሪዎች በተለይም የላቲን አሜሪካ ግሩፖች በኮምት ስፎርሳ የቀረበውን ሐሳብ ሙሉ በሙሉ መደገፋቸውን በድምፃቸው ሲያስተጋቡ፣ ከአረብ አገሮችም ብዙዎቹ ለሊቢያ ብቻ ሳይሆን ለኤርትራም ነጻነት እንዲሰጥ በጣሊያን የታቀደውን ፕላን እንስማማለን አሉ። በዚህ ሁኔታ የዋናው ኮሚስዮን ሥራ አጀማመር የሚያመለክተው የኤርትራ ጉዳይ ከኢትዮጵያ ጥያቄ እየወጣ ጣሊያን በቀየሰው መንገድ እያመራ ስለሆነ በተቻለ መጠን ይህን በጠላት የተቀመመ አዲስ ሐሳብ ለማክሸፍና ባለፈው ግንቦት ወር ወደ ነበረበት ቦታው ለመመለስ የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር ሰፊ ንግግር አደረጉ። የአቶ አክሊሉ መግለጫ። የኮምት ስፎርሳን ንግግር በሚገባ አዳምጠናል። እንደሚታወቀው በመንግስታት ግንኙነቶች መካከል ከወዳጅ አገር ከሚገለጽ የሙገሳ አስተያየት ይልቅ ከጠላት የሚነገረውን በጥንቃቄ ማዳመጥ ያስፈልጋል። እኔ እንደተረዳሁት የእኛም ሆነ ከእኛ ቀጥሎ የሚመጣው ትውልድ ስለ ኮሎኒያሊዝም ታሪክ በሚመራመርበትና በሚጽፍበት ጊዜ ጣሊያን ከሌሎቹ ጓደኞቿ የተለየች በዲሞክራሲና በሰብአዊ እምነቷ ለቅኝ ግዛቶቿ የታገለች ለሕዝቦቿም ደህንነትና የወደፊት ዕድል በቅን መንፈስ የተጨነቀች ተብላ በዓለም ቤተሰብ ውስጥ ለመደነቅና ለመከበር ከፍ ያለ ምኞት የዘረጋች ይመስለኛል። የሕዝቦችን ነጻነትና የእኩልነት መብት ለማስከበር ሪቮሉሲዮን የሚያካሂደው የሶቪየት ኅብረት መንግሥት ኤርትራ ነጻነት ለመቀበል የሚያስችል አቅም ስለሌላት ከነጻነት በፊት በሞግዚት አስተዳደር መቆየት የሚያስፈልጋት መሆኑን አጠንክሮ ሲያሳስበን፣ የለም ኤርትራ ዛሬውኑ ነጻነቷን ለመቀበል ዝግጁ ነች ብላ የምትጮህብን ኮሎኒያሊስቷ ጣሊያን ሆናለች። ታሪክ በየጊዜው የሚለዋወጥና የጊዜውን ሁኔታ እየተከተለ የሚጓዝ መሆኑን ሁላችንም እናምናለን። ይሁን እንጂ የአንድ አገር እውነተኛው ታሪክ ያለፈውንና የዛሬውን አጣምሮ የሚይዝ እንጂ የቀድሞውን የግፍ ተግባሩን ከገጹ ላይ በቀላሉ ደምስሶ አዲስ በሚፈጥረው የፕሮፓጋንዳ ታሪክ መልኩን ለመለወጥና ቅዱስ ለመሆን አይችልም። እኛ ኢትዮጵያውያን ደና አድርገን የምናውቃት ጣሊያን ኮሎኒያሊስትነቷ፣ ፋሽስታዊ ድርጊቷን፣ በተጨማሪም ግፈኛነቷና ጨካኝነቷን ስለሆነ እነዚህን ዝነኛ ስዕሎቿን ምንጊዜም ከታሪካችን ገጽ ላይ እንደማናጠፋላት እናረጋግጥላታለን። ወደ ኋላ ጥቂት መለስ ብለን ከዛሬ 4 ዓመት በፊት ጣሊያን የቀድሞ ኮሎኒዎቿ ካልተመለሱልኝ ብላ ትወተውት የነበረውን አሰልቺ ጥያቄ ማስታወሱን ብንተው እንኳን
የዛሬ 4 ወር በዚሁ አዳራሽ ውስጥ ኤርትራ ለጣሊያን ካልተሰጠች ሕይወት አይኖራትም እያለ የኮምት ስፎርሳ የመልእክተኞች ቡድን ያደነቁረን እንደነበር መዘንጋት የለብንም። ሁላችንም እንደምናስታውሰው እስከ ዛሬ ድረስ ከጣሊያን መንግሥት ያለማቋረጥ ይዘንብ የነበረው ፕሮፓጋንዳ አንድም ጊዜ ኤርትራ ነጻነት ተሰጥቷት ራሷን ችላ ትኖራለች የሚል ሐሳብ ተሰንዝሮ አያውቅም። ፕሮፓጋንዳው እየደጋገመ ይናገር የነበረው ኤርትራ ያለ ሞግዚት ብቻዋን መቆም እንደማትችል፣ ወደ ኢትዮጵያ ከተቀላቀለች በጨለማ ሕይወት እንደምትሰቃይ፣ ለጣሊያን ከተሰጠች የገነት ሕይወት እንደሚጠብቃት ብቻ ነበር። እንግዲህ በዚህ ሁኔታና በዚህ መልክ በጣሊያን ዲስኩር በዓለም አደባባይ ሲነገርላት የቆየችው ያቺ ያለ ጣሊያን እርዳታ ብቻዋን ለመቆም የማትችለውና ያለ ጣሊያን አስተዳደር ሕይወቷ አይንቀሳቀስም የተባለችው ኤርትራ በ4 ወራት ውስጥ በተአምር ተለውጣ ነጻነቷን ለመቀበል የተዘጋጀች በኢኮኖሚዋም ራሷን ችላ ለመኖር ብቁነቷን ያረጋገጠች አገር ሆና መገኘቷን ኮምት ስፎርሳ በዛሬው ዕለት አዲሱን ፕሮፓጋንዳ በኦፊሴል አቅርቦልናል። በኢትዮጵያና በንጉሠ ነገሥቷ ስም ሆኜ የተከበራችሁት የመንግሥታት እንደራሴዎች የማሳስበው ዛሬ የኮሎኒያሊስት ጣሊያን መንግሥት ኀፍረት ሳይሰማው ሕሊናው ሳይወቅሰው ይህን የማታለያ ዲስኩር ያቀረበልን እኛ የየመንግሥታቱ መልእክተኞች የትናንትናውን የማናስታውስ ከዛሬው ጋር ልዩነቱን የማናተኩር የወደፊቱ ግቡ ምን እንደሆነ መረዳት የማንችል በምንሰማው ብቻ ተመርተን የምንፈርድ አድርጎ በመገመት ስለሆነ ኢትዮጵያ ብቻ ሳትሆን ሁላችንም ልናወግዘው የሚገባ መሆኑን ነው። የተባበሩት መንግሥታት ድርጅታችን ለዓለም ሰላምና ደህንነት ዋስትና ለመስጠት የሚጥር እንጂ አንዳንድ ግፈኞች ለጥቅማቸው ማዳበሪያ የሚያቀርቡለትን አሳሳች መፍትሔ የሚቀበል አይደለም። የተባበሩት መንግሥታት ድርጅታችን ለሕዝቦች መብትና ለአገሮች ነጻነት ትክክለኛ ፍርድ የሚዘጋጅበት ሸንጎ እንጂ ውሸትና ማጭበርበር የሚመረትበት ፋብሪካ አይደለም። ከዚህ በላይ ደግሞ በዓለም ላይ በፈጸመው ወንጀል የተጣለበትን ቅጣት ያልጨረሰና የድርጅታችን የአባልነት መብት ያልተሰጠው መንግሥት በአንዳንድ ጉዳይ አስተያየቱን እንዲያቀርብ ሲፈቀድለት የውሳኔ መምሪያ ነድፎ ሌላ ምርጫ የላችሁም እያለ መፎከር አይገባውም። የጣሊያን መንግሥት አዲሱ ታክቲክ ምን እንደሆነ ደህና አድርገን አውቀነዋል። ያረጀውን የኮሎኒያሊስት አቀራረብና አነጋገር አብዛኛዎቻችን በዛሬው ሰዓት የማንቀበለው ስለሆነ በኒዮ ኮሎኒያሊዝም ዘዴ አጭበርብሮ ለመጠቀም የጣሊያን ምኞት መሆኑን የሚያሳዩን ማስረጃዎች አሉ። ኤርትራ ነፃ መንግሥት ሆና እንድትቋቋም ስንናገር ከኢትዮጵያ ጋር ለመዋሃድ ፍላጎቱን የገለጸውን ሕዝብ አስከድተን ወደ ጣሊያን እንመልሰዋለን። በአገሩም ላይ ያሉት ዜጎቻችን ሀብቱ በእጃቸው ስለሆነ የሚቋቋመውን አዲስ መንግሥት እንዲመሩት እናደርጋለን። ለሊቢያም አሁኑኑ ነጻነት ይሰጣት ስንል ጽኑ ምኞታችን አንድነቷ እንዲመሠረት ሳይሆን ትሪፖሊታንያ ለብቻዋ ነጻ መንግሥት እንድትሆንና ከእኛ ጋር ተሳስራ በእኛው እንድትመራ እናደርጋታለን። ሶማሌን የሞግዚት አስተዳዳሪ ሆነን ስንረከባት እንደ ተለመደው ለ4ኛ ጊዜ ኢትዮጵያን ለማጥቃት የጦር ማደራጃና ማሸጋገሪያ እንድትሆነን እንጠቀምባታለን። የጣሊያን የውጭ ጉዳይ ሚኒስትር ባደረገው ዲስኩር የተናገረው ቃል በቃል እንደዚህ ነው ብዬ መጥቀሴ ሳይሆን የኮምት ስፎርሳን ሐሳብ ትክክለኛ ትርጉም ጉባኤው እንዲገነዘበው መሆኑን እንዲታወቅልኝ እፈልጋለሁ። የተከበራችሁ መልእክተኞች፣ በንግግሬ መጨረሻ ላይ ለዚህ ኮሚሲዮን የጠበቀ ማሳሰቢያ የማቀርበው ኤርትራ ነጻ መንግሥት ሆና መኖር ትችላለች በሚለው በጣሊያን አታላይ ዲስኩር ተመርቶ ትልቅ ስህተት ላይ እንዳይወድቅ ነው። እውነትን ለመሸፈንና ለማሳሳት በቀረበው በጣሊያን አታላይ ሐሳብ ይህ ኮሚሲዮን የሚማረክ ከሆነ ውጤቱ ለአካባቢው አገሮች ሰላምና ጸጥታን የሚያደፈርስ ብጥብጥና እልቂት የሚያስከትል መሆኑ መታወቅ አለበት። መላው የተባበሩት መንግሥታት አባል አገሮች እንዲያውቁት የሚያስፈልገው ለኤርትራ ነጻነቷ ኢትዮጵያዊነቷ መሆኑን ብቻ ነው። የኢትዮጵያ መልእክተኞች መሪ
ለዋናው ኮሚሲዮን ካደረጉት ሰፊ ንግግር ፍሬ ነገሩ ባጭሩ ከዚህ በላይ እንደተገለጸው የጣሊያን መንግሥት ኢትዮጵያን በድሎ ራሱን ለመጥቀም የፈጠረውን አዲስ ፕላን ለማራከስና አቀራረቡንም ለማዋረድ በሰፊው ጥረዋል። ካለፉት 4 ዓመታት ጀምሮ የጣሊያን መንግሥት በኤርትራ ጉዳይ በየጊዜው እየቀላመደ የሚያቀርበውን የተለያየ ሐሳብ ከነማስረጃው በመዘርዘርና ግቡም ምን እንደሆነ አብራርተው ሲያስረዱ የብዙዎችን መልእክተኞች ድጋፍ ለማግኘት ተስፋ በማድረግ ነበር። ነገር ግን ንግግራቸውን በአድናቆት ያዳመጡላቸውና በጋለ ጭብጨባ ደስታቸውን የገለጹላቸው ከአፍሪካ ላይቤሪያ፣ ከምስራቅ አውሮፓ ዩጎዝላቪያና ከእስያ ፊሊፒን ብቻ ነበሩ። አቶ አክሊሉ ጣሊያንን በኮሎኒያሊስትነቱ ለማጥቃት የጠቀሷቸው አስተያየቶች በሌላ መንገድ ረዳታቸውን እንግሊዝንም የሚነካ በመሆኑ መስኮብና ሳቴሊቶቹ ሲያጨበጭቡላቸው ከምዕራባውያን መንግሥታት ሰፈር የፈገግታ ምልክት እንኳን አልተሰጣቸውም። እንደ እውነቱም ከሆነ ገና ለገና እንግሊዞችን ቅር ይላቸዋል ብለው የጣሊያንን ኮሎኒያሊስትነት ከማስረዳትና ከማውገዝ ቢቆጠቡም ኖሮ ለኢትዮጵያ የተለየ ውጤት እንደማይገኝ የታወቀ ነበር። የኮምት ስፎርሳ መልእክተኞች የኢትዮጵያ የውጭ ጉዳይ ሚኒስትር ንግግር ለጉባኤው ሐሳብ የቀረበበት ሳይሆን ጣሊያንን ለመዝለፍ ብቻ የተዘጋጀ ነው በማለት ቶኖ አግሬሲቮ እያሉ ቢበሳጩም የአቶ አክሊሉ ዲስኩር ሲፈጸም የአሜሪካና የእንግሊዝ መልእክተኞች በጭብጨባ የድጋፍ መልክ አለማሳየታቸው አስደስቷቸዋል። ወዲያውም የጣሊያን መልእክተኛ ባደረገው ንግግር ከኢትዮጵያ ሚኒስትር የቀረበውን ወቀሳ በየመልኩ እየዘረዘረ መልስ መስጠት የሚያዋጣ መስሎ አልታየውም። በጠቅላላው የጣሊያን መንግሥት በቀድሞቹ ቅኝ ግዛቶቹ ጉዳይ ስላቀረበው መፍትሔ ከኢትዮጵያ በኩል የተነገረው ሁሉ ትክክል አለመሆኑን ሲያስረዳ የኢትዮጵያ የውጭ ጉዳይ ሚኒስትር የራሱን አቋም በማስረዳት ብቻ ሳይወሰን ሌሎች መልእክተኞች የሚያደርጉትን ንግግር እየተረጎመ ለጉባኤው ለማብራራት በራሱ ኃላፊነት እርምጃ ወስዷል። በዚህም መሠረት ከጣሊያን የውጭ ጉዳይ ሚኒስትር የተሰጠውን መግለጫ የየመንግሥታቱ መልእክተኞች እንዳልገባቸው አስመስሎ ትክክለኛው ትርጉም እንዲህ ነው እያለ ለማስረዳት ሲጥር ታይቷል። የትርጉም ሥራ የተለየ ሙያን የሚጠይቅ ስለሆነ የኢትዮጵያ መልእክተኞች መሪ የኮምት ስፎርሳን ዲስኩር ሲተረጉም በጣም መሳሳቱን ጉባኤው እንዲያውቀው ከማረጋገጥ በስተቀር ሌላም ጨምሮ የለም አለ። ይህ የጣሊያን አሽሙር በአስቂኝ መልክ የቀረበ ስለሆነ በጣሊያን ደጋፊዎች በተለይም በነ ሆሴ አርሴ ሰፈር አንድ አይነት የማውካካት ድምፅ ተሰምቷል። ከኮምት ስፎርሳና ከአቶ አክሊሉ መግለጫዎች በኋላ አርጀንቲናና ፓኪስታን የኮሚሲዮኑን መድረክ እየተቀባበሉ ከጣሊያን የቀረበውን ሐሳብ አምታተው ለማስወሰን ብዙ ቢደክሙም ከአሜሪካና ከእንግሊዝ እንዲሁም ከሶቪየት ኅብረት የገጠማቸው ተቃውሞ ስለጠነከረባቸው ምኞታቸውን ማስፈጸም አልቻሉም። የሶቪየት ኅብረት መንግሥት ለሊቢያ አሁኑኑ ነጻነት፣ ኤርትራና ሶማሌ ከ5 ዓመታት የሞግዚት አስተዳደር በኋላ ራሳቸውን እንዲችሉ ይደረግ ሲል ያቀረበውን ሐሳብ ለማስወሰን ሳቴሊቶቹን እነ ፖላንድና ቼኮስሎቫኪያን ይዞ ጥረቱን ቀጠለ። ዩናይትድ ስቴትስና ታላቋ ብሪታንያ ኤርትራ ከምዕራቡ ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ ባለፈው ስብሰባ በቂ ድጋፍ ያገኘው ውሳኔ እንዲጸድቅ ያስፈልጋል አሉ። ላይቤሪያ፣ ፊሊፒንና ዩጎዝላቪያ ለኤርትራ የሚዘጋጀው መፍትሔ የኢትዮጵያን ጥያቄ የሚያረካ መሆን አለበት ብለው በሰፊው ተከራከሩ። በዚህ ጊዜ የአርጀንቲናው መልእክተኛ የጣሊያን ሐሳብ ከአባል አገሮች 2/3ኛውን ድጋፍ ሊያገኝ እንደማይችል ሲገነዘብ ለጉዳዩ መፍትሔ የቀረቡትን ልዩ ልዩ ሐሳቦች አጣርቶ የሚያቀርብ ንዑስ ኮሚቴ 17 እንዲቋቋም ያስፈልጋል አለ። ወዲያውም ከኢትዮጵያ መልእክተኞች ብላታ ኤፍሬም ተወልደ መድን በሰጡት መልስ ባለፈው ስብሰባ በዝርዝር ተጠንቶ ያለቀለትን የኤርትራን ጉዳይ የአሁኑ ጠቅላላ ጉባኤ በማጽደቅ ፈንታ በድጋሚ በዋናው ኮሚሲዮን እንዲታይ መደረጉ ሲያስገርመን፣ ይኸው ኮሚሲዮን ደግሞ በበኩሉ ሌላ ንዑስ ኮሚቴ ማቋቋሙ እጅግ ያሳዝናል ሲሉ ተቃውሟቸውን ገለጹ። ከብላታ ኤፍሬም መግለጫ በኋላ የአሜሪካና የእንግሊዝ መልእክተኞች ኢትዮጵያን በመደገፍ
በተለይ የኤርትራ ጉዳይ ከዚህ ቀደም ታይቶ ያለቀለት ስለሆነ በንዑስ ኮሚቴ መጠናት የለበትም አሉ። ወዲያው የፓኪስታን የውጭ ጉዳይ ሚኒስትር ዛፍሩላህ ካን በቁጣ ተነስቶ በኢትዮጵያ ላይ ያለውን ጥላቻ የሚገልጽ ከሥርዓት ውጪ የሆነ የዘለፋ ንግግር አደረገ። ኢትዮጵያ በአማራ ዘር ተጨቁና የተያዘችና የዲሞክራሲንም ሥርዓት ከቶ የማታቅ ስለሆነ የሰው ልጅ እኩልነትና መብት የምታከብር አገር ትሆናለች ተብሎ አይጠበቅም በሚል ቃል በጣሊያን የፕሮፓጋንዳ ፓምፍሌቶች ውስጥ ከተጻፉት አንዱን አረፍተ ነገር በመጥቀስ ዛፍሩላህ ካን የንግግሩ መክፈቻ አደረገው። እንግሊዞችና አሜሪካኖች እንደሰጡት አስተያየት ኤርትራ ነጻ ሆና ለመኖር ብቁ ካልሆነች ከእሷ ባልተሻለች ደረጃ ከምትገኘው ከኢትዮጵያ ጋር እንድትቀላቀል እንዴት ይታሰባል? ይህችን ችግረኛ የተባለች አገር ለባሰ ችግረኛ ለመዳረግ ሐሳቡን የሚደግፉት አገሮች በእውነት ለኢትዮጵያ አስበውላት ይሆን? ኤርትራ እንድትረከብ የሚታሰብላት ኢትዮጵያ ኃላፊነቱ ከአቅሟ በላይ ሆኖ የራሷን ነጻነት አደጋ ላይ እንደሚጥለው እንዴት አይታያቸውም? በማለት ልዩ ልዩ ጥያቄዎች እየደረደረ ካፌዘ በኋላ ዛፍሩላህ ካን ንግግሩን ሲፈጽም ለኤርትራ መፍትሄው ነጻነት መስጠት ነው። ይህም የማይቻል ከሆነ ሌላ መንገድ ይፈለጋል እንጂ የኤርትራ ግዛት ተከፋፍሎ ለኢትዮጵያና ለሱዳን አይሰጥም ሲል ከጣሊያን ጋር አስተያየቱን አስተባበረ። ዛፍሩላህ ካን ከጣሊያን ጋር ሆኖ ኢትዮጵያን ለማጥቃት የተነሳው በኤርትራ ጉዳይ ብቻ ሳይሆን የኦጋዴንም አውራጃ በሚመለከት ጉዳይ ነበር። ጣሊያንን ለመርዳት ዋናው ግቡ ስለሆነ የታላቋ ብሪታንያ መልካም ስሜት ለማግኘት ባደረገው ንግግር በያለበት የተበታተኑት የሶማሌ ሕዝቦች በመጀመሪያ በኦጋዴን አውራጃ ቀጥሎም በሌሎች በእንግሊዝና በፈረንሳይ የሚተዳደሩት ሁሉ ተጠቃለው አንድ ሶማሌ የሚሆኑበት መንገድ ካሁኑ መታሰብ አለበት አለ። ከሥርዓትና ከዲፕሎማሲ መንፈስ እጅግ በራቀ መንገድ ዛፍሩላህ ካን ኢትዮጵያን በመዝለፉ ከብላታ ኤፍሬም ተወልደ መድኅን የተሰጠው መልስ ለጊዜውም ቢሆን ቅስሙን ሰብሮ አሳፍሮታል። የፓኪስታን የውጭ ጉዳይ ሚኒስትር ባደረጉት ንግግር ኢትዮጵያ የዲሞክራሲን ሥርዓት የማታቅ፣ የሰውን የእኩልነት መብት የማታከብር፣ የኢኮኖሚ አቅሟም ኤርትራን ለማስተዳደር የማይፈቅድላት ከመሆኑም በላይ የራሷን ነጻነት አደጋ ላይ የሚጥልባት ይሆናል ሲሉ አሽፎብናል። ይህን የመሰለው የዘለፋ አስተያየት በአገሬ ላይ መሰንዘሩ የሚያስገርም ብቻ ሳይሆን የሚያሳዝንም ነው። በኢትዮጵያ የሃይማኖትና የዘር ልዩነት የማይደረግበትና የሰው ልጅ ነጻነትና መብት የሚከበርበት መሆኑን የብዙ መቶ ዓመታት ታሪኮቻችን ምስክርነታቸውን አጉልተው ማሳየታቸውን እጅግ የተከበሩት ሰር ዛፍሩላህ ካን ሳያስታውሱት በመቅረታቸው እናዝናለን በሚል ቃል ብላታ ኤፍሬም ንግግራቸውን ጀመሩ። የነቢዩ መሐመድ ደቀ መዝሙሮች ከጠላቶቻቸው ከሚወርድባቸው መዓትና እልቂት ለመዳን ነቢዩ መክሮ የመራቸውና የተሰደዱት ትክክለኛ ፍርድና ነጻነት ወዳለበት ወደ ኢትዮጵያ መሆኑን ለፓኪስታን መልእክተኞች መሪ ማስታወስ አስፈላጊ ሆኖ አግኝተነዋል። ነቢዩ መሐመድ የእምነት ተከታዮቻቸውን ለስደት ወደ አገራችን ሲልኳቸው ኢትዮጵያ በማንም ላይ በደል የማትፈጽም እውነትና ፍትሕ የምትከተል አገር ነች ብለው ነግረዋቸዋል። የነቢዩ ስደተኞች ኢትዮጵያ ከደረሱም በኋላ ጠላቶቻቸው አሳደው ሊይዟቸው በሞከሩ ጊዜ በዘመኑ የነበረው የኢትዮጵያ ንጉሥ እኔንና ኢትዮጵያን አምነው የመጡትን እነዚህን ስደተኞች ጋራውን የሚያለብስ ወርቅ ብታነጥፉልኝ እንኳን አሳልፌ አልሰጣችሁም ሲል በቆራጥነት የተናገረው ቃል የኢትዮጵያን መሠረታዊ የሆነ ትክክለኛ ፍትሕ አቋም ያረጋግጣል። በመጨረሻም ነቢዩ መሐመድ በሰጡት ድንጋጌ ኢትዮጵያ እኛን ከበደሉን ከአረመኔ አገሮች መካከል የማትቈጠር ነች ብለው ማስተማራቸውን የተከበሩ ዛፍሩላህ ካን ያስታውሱት ኑሮ ኢትዮጵያን የሰው ልጅ መብት የማይጠበቅባት አገር ነች ብለው ለመዝለፍ ባልቃጡ ነበር። ንግግሬን ከመፈጸሜ በፊት ለፓኪስታን የውጭ ጉዳይ ሚኒስትር የማሳስበው ኢትዮጵያዊነቱን የሚያምነውና የሚጠይቀው ባለጉዳዩ የኤርትራ ሕዝብ መሆኑን እንዲገነዘቡት ብቻ ነው። ከብላታ ኤፍሬም ተወልደ መድኅን በተሰጠው መግለጫ ውስጥ ጎላ ብለው የተጠቀሱት የነቢዩ መሐመድ ድንጋጌዎች የእስላም አገሮች መልእክተኞችን መንፈስ ስለቀሰቀሰ የፓኪስታን የውጭ ጉዳይ ሚኒስትር ለአንድ ሳምንት ያህል
በየስብሰባው ላይ የሚያደርገውን ማስካካት ቀንሶ ነበር። ሆኖም የበላ ሆድ ማረፍ ስለማይችል ከአንድ ሳምንት በኋላ የጣሊያን ታዛዥነቱን አክብሮ በኢትዮጵያ ላይ ልፈፋውን ቀጠለ። ይህ ሁኔታ በደረሰበት ሰሞን የእንግሊዝ መልእክተኛ ወደ ሎንዶን ባስተላለፈው መልእክት በሊቢያ በኤርትራና በሶማሌ ጉዳይ የፓኪስታን የውጭ ጉዳይ ሚኒስትር ከጣሊያንና ከግብፅ መንግሥታት ጋር የተልከሰከሰ ስምምነት ማድረጉን የሚያሳምን ማስረጃ አግኝተናል። ይህም ዜና ትክክለኛ መሆኑን የሲረናይካው ኤሚር ኢድሪስ አረጋግጠውልናል። እኛም እንዳየነው ዛፍሩላህ ካን በኤርትራ ጉዳይ የኢትዮጵያን ጥያቄ ለማበላሸት በሊቢያ ከታላቋ ብሪታንያ መንግሥት የሚቀርበውን ሐሳብ ለማሰናከል ቆርጦ የተነሳ ነው ሲል አስታውቋል። የታላቋ ብሪታንያ መልእክተኛ እንደገለጸው የፓኪስታን የውጭ ጉዳይ ሚኒስትር ለጣሊያን ተገዝቶ ኒውዮርክ መምጣቱ አላጠራጠርም። የጣሊያን የውጭ ጉዳይ ሚኒስትር ኮንት ካርሎስ ፎርሳ ታኅሳስ 18 ቀን 1949 ዓ.ም ለአገሩ ፓርላማ ባደረገው ንግግር ስለ ዛፍሩላህ ካን የሰጠው አስተያየት ተጨማሪ ማስረጃ ሊሆን ይችላል። ስለ ኤርትራ ጉዳይ የጣሊያንን አቋም ለተባበሩት መንግሥታት ጉባኤ ለማስረዳትና በተለይም ከፓኪስታን የውጭ ጉዳይ ሚኒስትር ከሰር ዛፍሩላህ ካን ጋር የቅርብ ግንኙነት ለማድረግ ባለፈው ጥቅምት ወር ኒውዮርክ ሄጄ ነበር። የአንድ ትልቅ የእስላም መንግሥት የውጭ ጉዳይ ሚኒስትር የሆነው ዛፍሩላህ ካን ከእስያ አገሮች በጣም ከተደነቁት ብልህ ሰዎች መካከል አንዱ ነው። የኤርትራን ጉዳይ መሠረታዊ ታሪኩንና አሁን ያለውንም ሁኔታ በዝርዝር አብራርቼ የሰጠሁትን መግለጫ በጥሞና ካዳመጠ በኋላ ዛፍሩላህ ካን በሰጠኝ አስተያየት የኤርትራ ሕዝብ በዘመናዊ ስልጣኔ ከኢትዮጵያ ሕዝብ በበለጠ የተራመደ ስለሆነ ኤርትራውያን ኢትዮጵያን ይመሩ እንደሆነ ነው እንጂ በጣም ወደ ኋላ የቀሩት ኢትዮጵያውያን ኤርትራን ማስተዳደር አይችሉም አለኝ። የፓኪስታን የውጭ ጉዳይ ሚኒስትር ይህን የነገረኝን መልካም አስተያየት በዲስኩር ውስጥ ጨምሮ ለጉባኤው እንዲናገር ጠይቄው ያለ አንዳች ማመንታትና በሚያስደንቅ ብርታት አስፈላጊውን ፈጽሟል። ከዚህ በላይ እንደታየው የኮምትስ ፎርሳ ንግግር የሚያስገነዝበው የፓኪስታን የውጭ ጉዳይ ሚኒስትር ለሮማ መንግሥት እንዲያገለግል በሚገባ የተመለመለ መሆኑን ነው። ዛፍሩላህ ካን ለተባበሩት መንግሥታት ጉባኤ ስለ ኤርትራ ጉዳይ ያደረገው ንግግር ምንም እንኳን ቃል በቃል ኮምትስ ፎርሳ እንዳቀረበው ባይሆንም መሠረታዊውን ሐሳብ የለቀቀ አይደለም። ኤርትራ በነጻነት ራሷን ችላ ለማደር ብቁ ካልሆነች ከእሷ በባሰ ደረጃ ላይ የምትገኘው ኢትዮጵያ ኤርትራን ብትወስድ ከአቅሟ በላይ ሆኖ ነጻነቷን አደጋ ላይ አይጥለውም ወይ ሲል በማሾፍ ያቀረባቸው ጥያቄዎች የጣሊያንን አስተያየት በመመርኮዝ መሆኑ አያከራክርም። ከ150 ዓመታት በላይ በኮሎኒያሊስቶች ሲገዛ ከኖረ በኋላ ነጻነቱ ከተሰጠው 2 ዓመት ያልሞላው አገር የዲፕሎማሲ መሪ ለኮሎኒያሊስት ጣሊያን መሳሪያ ሆኖ ኢትዮጵያን ለመጉዳት መሞከሩን ብዙዎቹ የተባበሩት መንግሥታት አባሎች በትዝብት ተመልክተውታል። በዚያን ዘመን ሃይማኖትን በመመርኮዝ የሕዝቦችን አንድነት አፍርሰው በጨለማ ዓለም ውስጥ ከሚደናበሩት አገሮች መካከል በግንባር ቀደም የሚታወቀው ማን እንደሆነ ዛፍሩላህ ካን አያቅም አይባልም። ኢትዮጵያ ግን ሌላው ቢቀር ለሕዝቧ ነጻነትና ክብር ከኮሎኒያሊስቶች በተለይም የዛፍሩላህ ወዳጅ ከሆነው ከጣሊያን ጋር ያደረገችውን አስደናቂ ተጋድሎና ያገኘችውን ድል ዓለም ያከበረው ስለሆነ እነዚህ ለጥቅም የተደላደሉ ሰዎች የሚያደርጉት ወሽካታ ዲስኩር የሚያኮራ ታሪኳን ሊያጎድፈው አይችልም። ይሁን እንጂ በተባበሩት መንግሥታት ድርጅት ፍርድ የሚከናወነው በአባል አገሮች የድምፅ ብልጫ ስለሆነ ገንዘብ ያለው ጠላት ብዙ ድምፅ እየገዛ ኢትዮጵያን እንደሚበድላት የታወቀ ነበር። የነ ፓኪስታንና የነ አርጀንቲናም ጩኸት ግቡ ፍርዱን ለጣሊያን ማስገኘት መሆኑን ያልተረዳ የለም። ዋና ኮሚሲዮን በአንድ በኩል እነ ዛፍሩላህ ካን እና እነ ሆሴ አርሴ በሚደልቁት የጣሊያን ከበሮ እየደነቆረ፣ በሌላ በኩል ከያቅጣጫው የሚጎርፉት የተወሳሰቡ መፍትሄዎች እያዋከቡት ጠቅላላው ጉባኤ የጠየቀውን የሁሉንም ሐሳብ በአንድ መልክ የሚያስተባብር ረቂቅ ውሳኔ ለማዘጋጀት የማይችል ሆነ። በዚህ ጊዜ አብዛኛዎቹ የኮሚሲዮኑ አባሎች ንዑስ ኮሚቴ እንዲቋቋም ቀደም ሲል ከአርጀንቲና መልእክተኛ የቀረበውን ሐሳብ ወደ መደገፍ አዘነበሉ።
የጣሊያን ዋና አፈ ጉባኤ የሆነው አምባሳደር ሆሴ አርሴ ይህችን ምልክት ሲያገኝ ወዲያውኑ ላቲኖቹን፣ አረቦቹንና እስያውያንን አስተባብሮ ከፍ ያለ የድጋፍ ድምፅ በማሰባሰብ የሚፈለገው ንዑስ ኮሚቴ እንዲቋቋም ተወሰነለት። የሆሴ አርሴ ደስታ ንዑስ ኮሚቴው በመቋቋሙ ብቻ ሳይሆን ከብዙ ንትርክ በኋላ ከተመረጡትም 21 አባሎች መካከል አብዛኛዎቹ የጣሊያን ባለሟሎች እንዲሆኑ በማስደረጉ ተጨማሪ ድል በማግኘቱ ነው። የኢትዮጵያ መልእክተኞች መሪ አቶ አክሊሉ ሀብተወልድ ከብስጭት የተነሳ ስለዚሁ ንዑስ ኮሚቴ አባሎች ምርጫ ለአንድ ጋዜጠኛ ስሜታቸውን ሲገልጹ የጣሊያን ኮሚቴ ተብሎ እንዲሰየም ያስፈልጋል እስከ ማለት ደርሰው ነበር። ንዑስ ኮሚቴ 17 በተመረጡት 21 አባሎች ጥናቱን ሲጀምር፣ ዋናው ኮሚሲዮን በበኩሉ በቀድሞቹ የጣሊያን ቅኝ ግዛት አገሮች ውስጥ ያሉት ልዩ ልዩ የፖለቲካ ፓርቲ መሪዎች የሚሰጡትን መግለጫ ለማዳመጥ ወሰነ። በንዑስ ኮሚቴ 17 ከተመረጡት 21 አባሎች መካከል ለኢትዮጵያ ጥያቄ ድጋፋቸውን የሚሰጡት አገሮች 4 ብቻ ሲሆኑ የጣሊያንን ዕቅድ የሚቃወሙት ደግሞ 3 ናቸው። እነዚህም ኢትዮጵያን የሚደግፉ አገሮች ታላቋ ብሪታንያ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ላይቤሪያ፣ ዴንማርክ። የጣሊያንን ዕቅድ የሚቃወሙ ሶቪየት ኅብረት፣ ፖላንድ፣ ቼኮስሎቫኪያ። ከሌሎቹ 14 አገሮች መካከል ከህንድ የአብስቴንሽን አቋም በስተቀር 13ቱ አባሎች በአርጀንቲናና በፓኪስታን መሪነት የጣሊያን ፕሮጄን እንደሚደግፉ የታወቀ ነበር። ኤርትራ በኢብራሂም ሱልጣን አስተያየት። አርብ ጥቅምት 7 ቀን 1949 ዓ.ም ከእኩለ ቀን በፊት በ4 ሰዓት ከ45 ደቂቃ በካናዳ የውጭ ጉዳይ ሚኒስትር በሚስተር ሌስተር ፔርሰን ሊቀመንበርነት ዋና ኮሚሲዮን ሥራውን ሲጀምር የመጀመሪያው ተናጋሪ በቅርቡ በጣሊያን መንግሥት በጀት አዲስ የተፈጠረው የኤርትራ ነጻነት ጠያቂዎች ግንባር የተባለው ድርጅት ብሎኮ ኢንዲፔንዴንቴ ዋና ጸሐፊ ግራዝማች ኢብራሂም ሱልጣን ነበር። የኤርትራ ሕዝብ ከነጻነት በስተቀር ሌላ መፍትሔ እንደማይቀበል የአራተኛውን የተባበሩት መንግሥታት ጉባኤ ለማሳመን በጣሊያን መሪነት በኒውዮርክ ሐሳቡ ተጸንሶ በሮማ ጸድቆ የተመረቀው ይህ የነጻነት ጠያቂዎች ግንባር በኤርትራ ውስጥ ያሉትን ልዩ ልዩ ተቃዋሚዎቹን ሁሉ የሚያጠቃልል ትልቅ ድርጅት እንዲሆን የደጋስፓሪ መንግሥት ብዙ ደክሞበታል። ለዚህ ለትልቁ ድርጅት መሪነት በጣሊያን የተመለመለው ኢብራሂም ሱልጣን ፓርቲውን ለማደራጀት በሮማ ከተማ በሚንፈላሰስበት ሰሞን ስለ አዲሱ ዕቅድ ከደጋፊዎቹ ጋር በቅድሚያ መመካከር፣ ከድርጅቱ ውስጥ ይዋሃዳሉ ከተባሉትም ፓርቲዎች ጋር ውል መደራደር አስፈላጊ መስሎ አልታየውም። ዕድሜ ለጣሊያን መንግሥት እንደ ልብ የሚፈስ ሊሬ ስላለ በኤርትራ ያሉትን ዋና ዋና ተቃዋሚ ፓርቲዎች በነጻነት ግንባር ስር በአንድነት ለማዋሃድ ችግር አይኖርም የሚል እምነት አደረበት። ነገር ግን በነጻነት ግንባር ውስጥ ወዲያውኑ ይጠቃለላል የተባለው የራቢጣ ኤልኢስላሚያ ፓርቲ ተከታዮች ኢብራሂም ሱልጣን ከጣሊያን ጋር የሚፈተፍተው ሚስጥሩ ምን እንደሆነ ለመረዳት ጊዜ አልወሰደባቸውም። ሐሳቡ የጣሊያን፣ ዝግጅቱ የጣሊያን፣ ገንዘቡ የጣሊያን፣ ጥቅሙ ለጣሊያን መሆኑ ወዲያው ስለተገለጠ ሼህ አሊ ራዳይ በምዕራቡ ቆላ፣ ቃዲ መሐመድ ዑመር በምስራቁ ቆላ የኢብራሂም ሱልጣን ድርጅትን አውግዘው በየክፍላቸው አዳዲስ የእስላም ሊግ ፓርቲ መሠረቱ። አዲሱ የነጻነት ግንባር በእነዚህ በምዕራቡና በምስራቁ አውራጃዎች በተቋቋሙት ሁለት ፓርቲዎች ኃይል ድራሹ ከመጥፋቱ በፊት ኢብራሂም ሱልጣን በቂ ገንዘብ ስላለው ዕድሜ ለጣሊያን መልእክተኞች አሰልፎ በአራተኛው የተባበሩት መንግሥታት ጉባኤ ላይ ሰፊ ዲስኩር ለማድረግ ኒውዮርክ መጣ። ከዚህ የነጻነት ግንባር በጣሊያንኛ ብሎኮ ኢንዲፔንዴንቴ ከተባለው የፖለቲካ ፓርቲ የሚቀርበው ሐሳብ በተባበሩት መንግሥታት ድርጅት ዘንድ የጠቅላላው የኤርትራ ሕዝብ ፍላጎት ነው ተብሎ እንዲደመጥና የሚጠየቀውም ነጻነት እንዲሰጥ
በጣሊያን መንግስት በኩል ያልተደረገ ጥረት አልነበረም። ለምሳሌም ያህል ከአንድነቶች ፓርቲ ዋና ጸሐፊ ከአቶ ተድላ ባይሩ በፊት በዋናው ኮሚሲዮን ላይ የኢብራሂም ሱልጣን ዲስኩር እንዲቀድም መደረጉ አንድ ማስረጃ ነው። ጥቅምት 7 ቀን 1949 ዓ.ም የኤርትራ የነጻነት ግንባር ዋና ጸሐፊ ለዋናው ኮሚሲዮን ያደረገው ንግግር ቀደም ሲል የጣሊያን መንግስት በኤርትራ ጉዳይ የኢትዮጵያን ጥያቄ ለመቃወም ባሰራጫቸው የፕሮፓጋንዳ እትሞች ላይ የተጠቀሱትን ሐሳቦች የተመረኮዘ ነበር። የነጻነት ግንባር አጠቃሏቸዋል በተባሉት ልዩ ልዩ ፓርቲዎች አማካይነት ከ190ውን የኤርትራ ሕዝብ ወክላለሁ ብሎ የሚፎክረው ኢብራሂም ሱልጣን ከሰጠው መግለጫ ዋና ዋናዎቹ ነጥቦች የሚከተሉት ናቸው። ኤርትራና ኢትዮጵያ አንድም ጊዜ አብረው ያልኖሩ፣ የኢትዮጵያም ነገስታቶች ወደ ኤርትራ ዘልቀው የማያውቁ፣ ሁለቱም ሕዝቦች የቋንቋም ሆነ የባህል የታሪክም ሆነ የሃይማኖት ምንም አይነት ግንኙነት የሌላቸው ናቸው። በጥንታዊ የአባሲዶች ዘመን በባግዳድ ከሊፋ ከሚተዳደሩት የአረብ አገሮች አንዷ ኤርትራ ነበረች። የአባሲዶች ዘመን አልቆ የከሊፋ ስልጣን ሲበታተን በየአገሩ የኤሚሮች ስልጣን ተመሰረተ። ከኤርትራ ግዛት አንደኛው ክፍል በአንድ ኤሚር ስልጣን ተይዞ ሲቆይ፣ ሌላው ክፍል ደግሞ በአንድ የኤርትራ ተወላጅ በሆነ የእስላም መሪ ተዳደር ነበር። ከፖርቱጋሎች ቀጥሎ ቱርኮች ወደ ኤርትራ መጥተው ስልጣናቸውን ከዘረጉ በኋላ አገራችን በጣሊያን ኮሎኒያሊስት እስከ ተያዘችበት ዘመን ድረስ ማለትም እስከ 1885 ዓመተ ምህረት ድረስ በግብጽ ካዴቮች ስትተዳደር ቆይታለች። የጣሊያን መንግስት ኤርትራን በቅኝ ግዛት የወሰደው ከግብጾች እጅ ነው እንጂ ከኢትዮጵያ አለመሆኑ በታሪክ የተረጋገጠ ነው። ባህረ ነጋሽ የተባለውም የኤርትራ አስተዳዳሪ ታዛዥነቱ ቀደም ሲል ለቱርኮች ቀጥሎም ለግብጾች ነው እንጂ የኢትዮጵያን ነገስታት አይመለከትም። ስለዚህ የጣሊያን ኮሎኒያሊስት የምናስተዳድረውን አገር ወሰደብን ብለው መናገርና መከራከር የሚገባቸው ግብጾች ናቸው እንጂ ኢትዮጵያውያን አለመሆናቸው መታወቅ አለበት። ባለፉት 4 ወራቶች የቤቨን ስፎርሳ ስምምነት ተብሎ ከኤርትራ ግዛት የደጋው ክፍል በሙሉ ለኢትዮጵያ እንዲሰጥ የታሰበው ሳይወሰን በመቅረቱ የተባበሩት መንግስታት ድርጅት ከአንድ ትልቅ ስህተት በተአምር ድኗል። የቤቨን ስፎርሳ ስምምነት የኤርትራን ሕዝብ ለምን ጊዜውም የሚያበጣብጥና ሰላም የሚነሳ ትልቅ ጠንቅ ነበር። የደጋው ክፍል የኤርትራ ግዛት ክርስቲያኖች የሚኖሩበትና በባህልም በቋንቋም ከኢትዮጵያ ሕዝብ ጋር የሚመሳሰሉ ናቸው የተባለው ፍጹም ውሸት ነው። በሰራያና በሐማሴን ያሉት ነዋሪዎች እንደ ምጽዋዎቹ ሁሉም እስላሞች ናቸው። በመካከላቸው ጥቂት ክርስቲያኖች ቢኖሩም ከጠቅላላው ነዋሪ ሕዝብ 10 በመቶ ቢሆኑ ነው። በኢትዮጵያ ነገስታት በግዴታ ተነጥቆ የተወሰደው የትግራይ ሕዝብ በባህሉ በዘሩና በቋንቋው አንድ አይነት ከሆነው ከኤርትራ ሕዝብ ጋር መቀላቀል አለበት ካለ በኋላ መላው የኤርትራ ሕዝብ የተባበሩት መንግስታት ድርጅትን የሚጠይቀው ነጻነትን ብቻ መሆኑን አጠንክሮ በመግለጽ የነጻነት ግንባር ድርጅት መሪ ንግግሩን ፈጸመ።